የኢትዮጵያ መንግስት ያነሳው የባህር በር ጥያቄ ተገቢ መሆኑን የቀድሞ የህወሓትና የኢህአዴግ ስራ አስፈጻሚ አባል የነበሩት ገብሩ አስራት ከጣቢያችን ጊዜ ግስ ፕሮግራም ጋር በነበራቸው ቆይታ ገልጸዋል። ኢትዮጵያ ከቀይ ባህር በ60 ኪሎ ሜትር ርቀት ላይ ሆና የባህር በር የሌላት ሀገር መሆኗ ቁጭት እንደሚፈጥርባቸው በመግለጽ ሀገሪቱ የወደብ ባለቤት የመሆን ታሪካዊና ህጋዊ መብቷን ለማስጠበቅ የተነሳው ጥያቄ ተገቢ ነው ብለዋል። ከኢትዮጵያ የመልማት ፍላጎት በተቃራኒ የምትቀመጠው ግብጽ ህዳሴ ግድብን ስታወግዝ እንደነበር በማስታወስ አሁን ደግሞ ከኤርትራ ጋር በማበር ኢትዮጵያ ቀይ ባህርን እንዳትጠቀም ጫና እያደረገች መሆኑን ይገልጻሉ። ኢትዮጵያ ወደ ባህር እንዳትጠጋ በተጻራሪ የሚቆሙ ሀገራት ከፍተኛ ጫና ሲፈጥሩ መቆየታቸውን በማንሳት አካሄዱ ኢፍትሃዊ መሆኑን ተናግረዋል። ቀይ ባህርን ለሌሎች ትቶ ጥቅምም አይረጋገጥም፣ ህልውናም ይረጋገጥ አይመስለኝም። ስለዚህ በታሪክ ሂደት እስካሁን ድረስ የሆነው ይሄ ነው፣ አይተነዋል። የቱርኮች፣ የግብጾች ከዛም በኋላ የአረቦች ውሳኔ ኢትዮጵያን ጭራሽ ወደ ባህር ያለ መስጠጋት፣ ኢትዮጵያ ይህን የአባይ ወንዝን እንዳትጠቀም የማድረግ ብዙ ጊዜ ውሳኔ ያስተላልፈዋል። በአረብ ሊግ ግድብ መገደቧ አውግዘውታል። ወደ ቀይ ባህር ስጠይቅ ደግሞ እነዛ የቀይ ባህር አዋሳኝ ሀገሮች የሚባሉ ተሰብስበው ኮሚቴ መስርተው ማንም ሀገር እንዳይጠጋ ወደዚህ ብለዋል። ማንም ሀገር ሲሉ ኢትዮጵያ ነው እንጂ ሁሉም አላቸው በባህር ዳርቻ። ስለዚህ ይሄ ኢፍትሃዊ ነው፣ መለወጥ አለበት የሚል ጽኑ አቋም አለኝ። ኢትዮጵያ ያላትን የውሃ ሀብት የመጠቀም መብቷ ሊከበር እንደሚገባ ገብሩ አስራት ተናግረዋል። ሀያላን ሀገራትና የአካባቢው ሀገራት ቀይ ባህርን የመጠቀም መብታቸው እየተከበረ የኢትዮጵያን የመልማት መብት መከልከል ኢፍትሃዊ ውሳኔ መሆኑን በመግለጽ አስተማማኝ የባህር በር የማግኘት መብት እንዳላትም ጠቁመዋል። በኢህአዴግ የስልጣን ዘመን ስለ ቀይ ባህር ማንሳት ክልክል እንደነበር ያስታወሱት የቀድሞ የህወሓትና የኢህአዴግ ስራ አስፈጻሚ አባል የነበሩት ገብሩ አስራት አሁን ላይ መንግስት ጥያቄውን ማቅረቡ ትክክለኛ ነው ይላሉ። በግራም በቀኝም በምስራቅም በምዕራብም ሌሎችም የአካባቢው ኃይሎች ለመምጣት እየሞከሩ ነው ያሉት። ኢትዮጵያ ላይ ሲደርስ ግን አንገቷን አንቀው ምንም ዋጋ እንዳይኖራት እንዳንታጠቅም ማድረጉ ይሄ ኢፍትሃዊ ነው፣ ስህተት ነው፣ በፍትህ ደረጃ ማለት ነው። ግን ከዛም በላይ ነው። የህግ ጉዳይም አለ፣ የታሪክ ጉዳይም አለ። ብዙ ምክንያቶች አሉ። ኢትዮጵያ የባህር አክሰስ ማግኘት አለባት ብዬ አምናለሁ እና ከዚህ አንጻር መንግስት ወደዚህ አቋም መምጣታቸው እኔ ያስደስተኛል። በጣም ነው የሚያስደስተኝ። በቁርጥ በመንግስት ደረጃ ድሮ መንግስት ምንድነው ሲለኝ የነበረ የኢህአዴግ መንግስት ይሄን ማንሳት ማለት ጦርነት መቀስቀስ ነው፣ ስለዚህ እነዚህ ሰዎች መመታት አለባቸው የሚል ነው አቋም የነበረ። 130 ሚሊዮን ህዝብ ያላት ኢትዮጵያ የመልማት ጥያቄዋ መረጋገጡ ሰላምና መረጋጋት መስፈኑም ለቀጠናው እድገት ከፍተኛ ጠቀሜታ አለው ብለዋል። ከሀገሪቱ ጋር በመተባበርም አህጉራዊ እድገትን ማረጋገጥ እንደሚገባ ነው የተናገሩት። ኢትዮጵያ ከተረበሸች እኛ 60 ኪሎ ሜትር ነው ያለው። በመድፍም ቀይ ባህርን ማወክ ይቻላል። በመድፍም በተኩስ የተወ ሚሳኤል የምናምን ተወውና እዛ ጫፉ ላይ ነው ያለ ነው። የኢትዮጵያ መታወክ ማለት ይሄ ትልቁ የንግድ መስመር የሚታመሳል። ስለዚህ የሚደግፉን ዲፕሎማሲ ለራሳቸው ጥቅም ሲሉ ነው። ከሚሊተሪ አንጻር አካባቢውን ከመረጋጋት አንጻር ኢትዮጵያ በጣም ተፈላጊ አገር ነች። ህዝቧ፣ ሀብቷ፣ ጠቃሚነቷ በዚህ አካባቢ ያላትም ጠቃሚነት ኃይል ይኖራታልና ኢንፍሉዌንስ ማድረግ ትችላለች። ከኢትዮጵያ በተጻራሪ የምትቆመው ግብጽ ኃይልን የመጠቀም ፖሊሲን ተግባራዊ በማድረግ ከኤርትራ ጋር በመስራት በኢትዮጵያ የቀይ ባህር ጉዳይ ላይ ጫና ለመፍጠር እየሰራች መሆኑ ተነስቷል። እንዲሁም በሀገር ውስጥ የሚንቀሳቀሱ ኃይሎች ከሻዕቢያ ድጋፍ እንደሚደረግላቸው ነው ገብሩ አስራት የገለጹት። ሆኖም የኢትዮጵያ መንግስት ዲፕሎማሲን ከማጠናከር በተጨማሪ የኃይል ሚዛኑን አጠናክሮ መቀጠል እንዳለበት አሳስበዋል። የግብጾች ቋሚ ፖሊሲ ነው፣ የሻዕቢያዎችም ቋሚ ፖሊሲ ሆኗል። ኃይል ተጠቅመው የሆነ ነገር ማምጣት ወይ አካባቢውን መቆጣጠር የሚለው ነገር ቋሚ ፖሊሲያቸው ነው። ከተፈጠሩ ጀምሮ መንግስት ከሆነ አትሊስት ጀምሮ የመንግስት አቋም መሆን ያለበት የመጀመሪያው ለስላሳ ኃይሉን መጠቀም አለበት መጀመሪያ። ከዛ በኋላ ጠጠር ኃይሉን መጠቀም ይችላል። የአውሮፓ ህብረትም አሁን ያወጡት መግለጫ አለ። ተነጋገሩ፣ ፕሪቶሪያ ስምምነት ተግባራዊ ይዋል ብለው መግለጫ አውጥተዋል አይደል? በቅርቡ አሜሪካኖችም ሌሎችም እየሞከሩ ነው። ስለዚህ ይሄን ሂደት ማስኬድ፣ ይሄን አጠናክሮ መውሰድ ነው ጠቃሚ። ይሄን ስታደርግ ግን እጅህ አጣጥፋት እንታደርገው እኮ አይደለም። ይሄን ስታደርግ ኃይልህን ማጠናከር፣ በልመና የሚመጣ ነገር የለም እኮ፣ በተማጽነህ የምታመጣው ነገር የለም። ዲፕሎማሲውም የዚህ የኃይል ሚዛን ውጤት ነው ብዬ ስለማመን ነው። ስለዚህ ኃይል ሚዛኑ መጠናከርና ጫና መፍጠር ተገቢ ነው።